የሐዋርያው ታዲዮስ ሀገር የጥንቷ ፋርስ የዛሬዋ ኢራን የምዕራቡ ዓለም የማይነግርን ታሪክ ከአናቶሊያ እስከ ኢንደስ ወንዝ ከካውካሰስ እስከ ፋርስ ባህረ ሰላጤ ድረስ የተዘረጋችው ከክርስቶስ ልደት በፊት ሺህ ዓመታት የሚመዘዝ ታሪክ ባለቤቷ ፋርስ ክርስትናን ቀድመው ከተቀበሉ ሀገራት መካከል አንዷ እንደሆነች ይነገራል። ዛሬ ላይ የምንጠቀምበትን ሂሳብ ማስላት ለዓለም አስተምራለች። ጃላላዲን ሩሚና ኦማር ካያማን የሚያህሉ ግዙፍ ገጣሚዎችን በስነ ህንጻ፣ በፍልስፍና፣ በሕክምና የተራቀቁ ልጆች ያሏት ፋርስ ወይም የዛሬዋ ኢራን ከክርስቶስ ልደት በኋላ 66 ዓመተ ምህረት ከክርስቶስ 12ቱ ሐዋርያት አንዱ የሆነውና በሺዎች የሚቆጠሩ ሰዎችም መጠሪያ ታዲዮስ የሚል ስም መነሻ ሐዋርያው ታዲዮስ ጥንታዊ ገዳም ይዛለችና ከሐዋርያው ጋር ስሟ ደጋግሞ ይነሳል። 600 የሚጠጉ አብያተ ክርስቲያናትም መገኛዋ ናቸው። 90 ያህሉ በብሔራዊ የሀገር ኩራት ቅርስ ዝርዝር ውስጥ የመዘገበችው 3 ገዳማትን ደግሞ በዓለም ቅርስ ተብለው በዩኔስኮ ያስመዘገበችው በታሪካዊቷ ፋርስ የዛሬዋ ኢራን ቀዳሚው በሰሜን ምዕራብ ጫፍ 200 ሜትር ከፍታ ባለው ኮረብታ ይገኛል። ብዙ የማይነገርለት ጥንታዊውና ከክርስቶስ 12ቱ ሐዋርያት አንዱ የሆነው ታዲዮስ ገዳም ነው። ሐዋርያው በቀደመ ስሙ ልብዲዮስ ይባል የነበረ ሲሆን በምስራቅ ኦርቶዶክሶች ዘንድ ስምዖንና ይሁዳም ተብሎ ተጠርቷል። በኢትዮጵያ ኦርቶዶክሳዊት ቤተክርስቲያን ስርዓተ ቅዳሴ መካከልም ገድሉና ስሙ ይነሳል። ሐዋርያው ታዲዮስ ከቅዱስ ጴጥሮስ ጋር ስለ ክርስቶስ ፍቅር በዓለም ያስተማረ፣ ወንጌልን ያስፋፋ፣ በሶሪያ፣ ሊባኖስ፣ ቱርክ፣ አርመን፣ ግሪክና ኢራንን ጨምሮ በርካታ ሀገራት ተጉዞ ወንጌልም የሰበከ ነው። ታዲዮስ የአስደናቂ ታምራትን ፈጽሞ በቤሩት አካባቢ ሲያስተምር ሰማዕትነት የተቀበለ ጻድቅ ነበር። የቅዱስ ታዲዮስ አጽም በየትኛው የታሪክ አጋጣሚ ወደ ኢራን ሰሜናዊ ክፍል እንደተወሰደ ባይታወቅም በተለይ የአርመን ኦርቶዶክስ አማኞች ዛሬም ድረስ በየዓመቱ በዚህ ገዳም በመገኘት ለተከታታይ 3 ቀናት ጻድቁን ይዘክሩታል። ሌላው አስገራሚው ታሪክ ደግሞ ኢራን ከኢትዮጵያ ጋር የሚያገናኝ ታሪክ ነው። በ1958 የተከሰተ ነው። በወቅቱ ኢራን ችግር ገጠማትና ከዘረፋ ለማዳን የቅዱስ ታዲዮስ አጽም የአርመን ኦርቶዶክስ ሊቀ ጳጳስ የነበሩት አባ ባስቄዝ አጽሙን ባደራ ወደ ኢትዮጵያ ልከውት እንደነበር በርካታ ማረጋገጫ እንዳለ ይነገራል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በአደራነት የተቀበለችውን አጽም በመንበረ ጸባዖት ቅድስት ሥላሴ መንበር ስር ለዓመታት አኑራለች፣ ጠብቃለች፣ ከጥፋትም አድነዋለች ተብሎ ተመዝግቦ ይገኛል። በዚህ መንገድ ኢትዮጵያና ኢራን አንድ የሚያደርጋቸው የታሪክ አጋጣሚም አለም። በጣም ጥንታዊ ከሆኑት የዓለም ገናና የስልጣኔ ማዕከሎች አንዷ እንደሆነችም ኢራን ይነገርላታል። በሕክምና የተራቀቁ ልጆች ያሏት ፋርስ የአሁኗ ኢራን ዜጎቿ የአርያን ወይም የተመረጥን ዘርነን ሲሉም ይደመጣሉ። የበዛ ታሪክ ባለቤትና አረቦች፣ ኩርዶች፣ ባሉቶች፣ አዘርባጃኖችና ቱርኪሚኖች፣ ሺዓዎች፣ ሱኒዎች፣ ሱፊዎች፣ ፌሬይዳን፣ ጆርጂያውያን፣ አሶራውያን፣ የካማስና የቃሽቃይ መክራን፣ በኮራሳን፣ በከርማን ጊሊያን፣ ማዜንድራስ፣ ታሽሊታቲ፣ ላክስ በፈጠሩት ማህበራዊ ውቅር ቅይጥ ማህበረሰብ በላይ የሃይማኖት ስብጥር ለዘመናት ያስጠበቀች ስትሆን የሶስቱ የአብርሃም እምነቶች መነሻና ማዕከልም እንደሆነች ይነገራል። የዛሬውን ያድርገውና የአሜሪካው ፕሬዝዳንት ጂሚ ካርተር የሰላም ደሴት እንደሆነች መወድስ አቅርበው ነበር። በወቅቱ ለ37 ዘመን ኢራናውያንን ረግጠው ሀብታቸውን ለምዕራባውያን በገፍ ላቀረቡት የለንደን ዋሽንግተን ታማኝ አገልጋይ ንጉሠ ነገሥት መሐመድ ሬዛ ፓህላቪ የሰላም አባት እያሉ ሲያንቆልጳጵሷቸውም ተደምጧል። የምዕራባውያን መገናኛ ብዙሃን ሌት ተቀን ስማቸውንና ሀገራቸውን በማጠልሸት ስራ ላይ መጠመዳቸው የጠባቸው ምክንያት ጥቅምና የእጅ አዙር ቅኝ ግዛት ሆኖ ሳለም የሚሰጡት መረጃና ስዕል ብዙሃኑን ለዘመናት አሳስቷል። እንደ እውነቱ ከሆነ ግን ኢራን ከሌሎች የአረብ ሀገራት በተሻለ የሃይማኖት ስብጥርና ለአማኞች
ክብር ያላትም ሀገር ናት። ዜጎቿ የአርያን ወይም የተመረጥን ዘርነን ሲሉ የሚደመጡባት ኢራን ከእምነትም አኳያ በነዋሪዎች ስብጥር ውስጥ የእስልምና ሃይማኖታዊ ሰፊውን ቢሸፍንም ክርስትና፣ አይሁድ፣ ዞራስትራ፣ ባሃውላና ሌሎችም እምነቶች ከኢራን ጋር የጠበቀ ቁርኝት እንዳላቸው የታሪክ ማህደሮች ያሳያሉ። ምንም እንኳን ክርስትና በአሁኑ ጊዜ የኢራንን ሕዝብ በብዛት ባይዝም ከክርስቶስ ልደት በኋላ 66 ዓመተ ምህረት ከክርስቶስ 12ቱ ሐዋርያት አንዱ የሆነው ታዲዮስ መታሰቢያ የተገደመው ዩኔስኮም በዓለም ቅርስነት የመዘገበውን ሐዋርያው ታዲዮስ ገዳምን ጨምሮም በጥቅሉ ከ600 በላይ የአርመን አብያተ ክርስቲያናት፣ የሮማ ካቶሊክ አብያተ ክርስቲያናት የሚገኙባት ምድርም ጭምር ነች ኢራን።